እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ። ዛሬ ከተራ በዓል ነው። እናንተ አካባቢ እንዴት አለፈ? ታቦት ሸኝተን እየተመለስን ነው። እኔ በአጋጣሚ ስራ ነበርኩኝና 24 ቅድስት አርሴማ ቤተክርስቲያን በዛ ሲያልፍ ወደ አይቼ ነበር። ከዛ ትንሽ ቆይቼ ከስራ ስወጣ ደግሞ የረር ቅዱስ ራኤል እንደዚሁም ገርጅ ቅዱስ ጊዮርጊስ፣ ገርጅ ማርያም፣ ገርጅ ቅድስት ማርያም ቤተክርስቲያን እነሱ በአንድ ነበሩና መንገድ ላይ ጠብቄ አሳልፌያለሁ ማለት ነው። ዘንድሮ ያው የሰንበት ትምህርት ቤት አገልግሎት ላይ የለሁኝም፣ በስራም ነበር ያሳለፍኩት ቀኑ። ከዛ በኋላ ነው ወደ ታቦት ወደ መሸኘት የሄድኩት ማለት ነው። ከስራ ወጥቼ በዛው እንደምታዩኝ እንግዲህ ስወጣም ልብስ ለብሻ ወጣሁ። በሸሚዝ ነበር ዝም ብዬ ኖርማል ለብሼ ወጣሁትና በዛው ሸኝቼ አሁን ገርጂ ማርያም ቤተክርስቲያን ጀርባ እዛ ነው ማደሪያው። አድርሰን እንግዲህ ያው ሰፈሬ ወደ ኪንታስ ሆነ ለመመለስ ይቻላል ማለት ነው። እናንተ አካባቢ እንዴት ነው? ግን መናገር የምፈልገው ነገር ምንድን ነው? ከዚህ በፊት ያው የሰንበት ተማሪ ነኝ። አሁንም ያው ሙሉ አይሆንም በአገልግሎት ላይ ማለት ባልገኘው የሰንበት ተማሪ ነኝ። ከዚህ በፊት ሰንበት ትምህርት ቤት ውስጥ ነው ያደግኩትም አገለግልም ነበረ። በዚህ አመት ግን እንዳጋጣሚ ያው ከተለያየ ምክንያት ማለት ነው አልተመቸኝም፣ አልተዘጋጀሁም፣ አላጠናሁም ነበርና አገልጋይ አይደለሁም። ይልቁን ከዛ በተጨማሪ ደግሞ ስራ ላይ ነበርኩ። ከስራ ስወጣ እንደነገርኳችሁ የሄድኩትና ምንድን ነው የታዘብኩት ነገር ከዚህ በፊት እንደቀላል የምናያቸው ነገሮች አሉና እሱ ምንድነው ከቤት ፊት ውስጥ ሆነን እንግዲህ ተሰልፈን እናገለግላለን እና ያን ነገር እንዴት ነገር ነው የምናየውና ግን አሁን በዚህ በአመት ያስተዋልኩት ምንድነው ዳሩ ለማገልገል መዘመር እንኳን ብንፈልግ ወደ ሰንበት ተማሪዎች ጣጋለ ማለት ነው አይቻልም። አስተባባሪዎች አሉ፣ የጸጥታ አካላት አሉ፣ ከዛ ደግሞ የሰላም ሰራዊቶች የሚባሉ አሉ። እነሱ ገፍተው ያስወጡናል። በርቀት ነበር የምናየው ማለት ነው። በርቀት ነበርና ለመዘመር እንኳን ጠጋ ብለን እንኳን መዘመር እንኳን አይችልም። መዘመር እንኳን በፈልግ የአእምሮታችን በቃ አለ አይደለ ያ ምናምን ነገር ቢኖር ማንችል ነገር አለ። በቃ እንደኛው ምዕመን ተጋፍተን በቃ አብረን አጭበን እንሄዳለን እንጂ መዘመር ምናምን የሚባለው ነገር የለም ማለት ነው። እና አናገኘውም። እንደቀላል ነገር ያየነው ያ ነገር ማለት ነው። ስንወጣ ነው የሚታወቀን። የሆነ በጣም ቅርቅር ይላል። እዛ ቦታ ላይ በነበርንበት ሰዓት ምንም ተራ ነገር ሊሆን ይችላል። ለኔ ግን ተራ ነገር አይደለም የሆነብኝ። ምክንያቱም የለመድኩት ሌላ ነው። በዚህ አመት በቃ እንደማንኛውም ሰው ስጓዝ ምናምን ሳይው በጣም ይከብድ ነበረ። መዘመር እየፈለኩኝ እንኳን ምናምን ያው አልዘመርኩኝም ማለት ይቻላልና ቪዲዮ ስቀርጽ ምናምን ነበር የነበረው። እናንተስ እንደኔ ተመሳሳይ ትምህርት ቤት ውስጥ የነበራችሁ ከዛ በጊዜ በስራ በትምህርትና በኑሮ ሁኔታ የራቃችሁ ሰዎች አላችሁ ወይ? እንዴት ነበረ ስታዩት? ምን ይሰማችኋል? በተለይ እንደዚህ አይነት በዓላት በመጡ ቁጥር ምን አይነት ስሜት ነው የሚሰማችሁ? ከዳር መሆን ትንሽ የሚከብድ ነገር አለውና ያን ነገር እንዴት አስተዋላችሁት? እኔ በጣም ነው የደበረኝ። ካሁን በኋላ ግን በቻልኩት መጠን ወደ ሰንበት ትምህርት ቤት መመለስ ሞክራለሁኝ። እሱን ነገር እንግዲህ እግዚአብሔር ይርዳኝ። እንደዛ ነው። ከዚህ በተጨማሪ ያው እስካሁን ምንም የሰማሁት ነገር የለም። በሰላም እንግዲህ ወደ ባህረ ጥምቀቱ የወረዱ ወይም ደግሞ ወደ ታቦት ማደሪያ ማለት ነው ወደዛ የወረዱ ይመስለኛል። ታቦታት እስካሁን የሰማሁት ነገር የለም። እኛ አካባቢ ጥሩ ነበር፣ ምንም አይነት ችግር አልነበረም። እኔ የነበርኩበት ጋር የጸጥታ አካላትን እግዚአብሔር ይስጣችሁ በስርዓት ነበረ ስታስተናግዱን የነበረው። አስተባባሪዎች፣ የሰላም ሰራዊት እንደዚሁም ሌሎች አካላት ምዕመናንም ደግሞ ሳታስቸግሩ እንግዲህ በሰላም ታቦቱ ወደ ቦታው እንዲደርስ ስላደረሳችሁ እውነት ለመናገር እኔ አመሰግናለሁ። ወጣቱ እንደዛው ምንም አይነት ችግር አልነበረም ማለት ይቻላል። የሁላችሁም ድርሻ ስለሆነ በተለይ ደግሞ የመንግስት የጸጥታ አካላቶች እናመሰግናለን።